ልብ ልብ ሰጥቶሽ ነበር? አዎ ልብ ሰጥቶኝ ነበረ። አበባም ሰጥቶኝ ነበረ። አድርቄ ሁላ አበባውን አስቀምጬ ነበር። እሱን ጣልኩት ከላይ ላይ ወደዛ። አንቺ ቆራጥ ነሽ ትለሽ። ልቁረጥ አልኩኝ። አለበለዚያ የእሱ መጫወቻ ሆኜ እንዲሁ እድሜ ልኩ እንደተጫወተብኝ እንዳበገነኝ ይኖራል። እሱ ባፉ ወድሻለሁ ምናምን አይልሽም? ወይኔ ማሬ፣ በነገራችን ላይ ቲክቶክ ላይ ሌላ ሰው ነው፣ በአካል ሌላ ሰው ነው። ቀላል ወድሻለሁ ይለኛል። ወይ በጣም እኔ አባቴ ሞታ ወይ ላይክ ወድሻለሁ ሞዴል ይለኛል። ዝም ብሎ የእህት ሞዴል ነው ግን ላይክ የፍቅር ሞዴል። ወይ የእህት ድንቄ እህት የፍቅር ፍቅር ነው እንጂ እዚህ ጋር ታዝገኝ። ይሄ ፍቅር ሲይዘኝ ካንቺ ነው የመጀመሪያ ጭራሽ እንደማፈቅርሽ ፌክ ነው ባክሽ። ኤቭሪቲንግ ሳክስ መጋዣ ጭራሽ የመጀመሪያውማ ብትሆኚ የምትይውን ይሰማ ነበር። ይሄ መጋዣ ጭራሽ የመጀመሪያ እያለ ያታልልሻል። ኧረ እግዚአብሔር እንኳን ከዚህ ነፃ ወጣ። ደግሞ እኮ አብረን እያለን ራሱ አንድ ቀን እዚህ ሶፋ ላይ ተኝቶ ስልኩ ላይ የሴት ፎቶ አይቻለሁ። እሱ የቀረጻትን ማለት ነው። እሱ ቀርጿት ክርስቶስን የሆነች ቀይ ልጅ ቀይ ቦምቦሊኖ ቆንጅዬ ልጅ አይቻል ማናት ብዬ ከዛን ቆይቼ እኔ እኮ ስልክ ከንጎርጉሬ የሆነች ሴት አይቻለሁ አልኩት። ማናት ስለው ወይ እሷ እኮ ማለት እንደዚህ ያውቃታለሁ እኛ ሰፈር ናት ምናምን ብሎ በቃ ሞላኝ። ከዛን እኔ ማመንኩት። እንዴ ዝም ብሎ ማመን አለ እንዴ? ልጅቷን ነገ አትቀባበይም እንዴ? የዋንሽ እኔ ግን ይኸውልሽ በወንድ ልጅ በሴት ካየሁትኝ በቃ እንቅልፉን ነው የምነሳው። ስነዘንዘው ነው ማለት ነግሮኝ ራሱ አላምነው። ነግሮኝ ካስገ ያክስቱ ልጅ ራሱ ብትሆን ብዙ ከሳቀ ራሱ ይደብረኛል። እንኳን ተውኩት። እንኳን ሄዱ የሚመጣ የበለጠ ነው። ተማርኩበት። ስንት እንጀራዬን ዘጋው እንጂ የሆነች ሴትዮ ይኸውልሽ ለወንድሟ ትፈልገኝ ነበር አሜሪካን ሀገር ልትድረኝ። ወንድሟ የ75 ዓመት ሽማግሌ ናቸው፣ ታማሚ ናቸው። እኔ እሳቸውንም እንደማረጋቸው አላውቅም፣ ግን አንዬ ቴንኪ ሶማች። ግን ቢያንስ አሜሪካ ገብቼ ከእሳቸው ጋር የመኖር ቻንስ ነበረኝ። አሜሪካ የመግባት ስንት እንጀራዬን ዘጋሁኝ። አቢባ ራሱ የሆነ ሰውዬ የ60 ምናምን ዓመት ሽማግሌ ባላንጥታልኝ ነበር። እኔ አልፈልግም ሀቡዬ ብዬ ልጦሪያቸው ስንት እንጀራዬን ዘጋሁኝ። አባቶች ያላችሁ ልድሩን ካሰባችሁ አሁን ሲንግል ነኝ እኔ ምን አውቃለሁ ምን ለምን እንደምሰራ ምን አረጋቸዋለሁ። ሰውየውን ግን አሜሪካ ከገባው አንድ ነገር አይኑ ቆርጦልሻል ብያለሁ። ግን እኔ ዝም ብዬ ግራውን ካወራውሽ ሁሉ ተረዳውሽ፣ ግን በደንብ አልወጣልሽም። ላይክ ቁርጥራት መውጣትማ ምን ይወጣልኛል? ማሬታምም ያለው እኮ ክርስቶስም መውጣት አልወጣልኝም፣ ግን በጊዜ ሂደት ይወጣልኛል። ዋናው በአካል አለመገናኘታችን። በአካል ካልተገናኘን ይቆርጥልኛል። በአካል እስካሁን አላገኘሽው? አንድ ቀን ብቻ የመሲ ብርጅስቶን ምርቃት ቀን እዛ እንዳለ አውቃለሁ፣ ግን ይሄዳል ብዬ አስቤያለሁ። አጭር ቀሚስ አድርጌ ያቺ የጨፈርኩባትን ቀሚስ ነጯ ከነ ቁምጣዋ ራሷን አድርጌ ጋይስ አበባ ሙሉ ራሷን አድርጌ ሄድኩኝ። ልክ ስገባ በር ላይ ነበር ብሎ ቀረ። እኔም ለነገሩ እሱን ሳይ ተርበተበትኩና የሆነ ትንሽ ጠፋፋብኝ እንጂ አካሄድ ይውላ ቦርሴ ያዝኩት ቅን ምንቅር እያልኩ ነበር ሲሄድ ነበር። ላስቀን ነው። ከዛ በኋላ አየሁት ያን ቀን በቃ ከዛ አላወራችሁ። ከዛ ያን ቀን ታሜ ታረቁ አለ። ጋይስ 5 አበባ ሙሉልኝ። አረ ወሬውን እየሰማችሁ አበባ ሙሉልኝ እንደው በጉልበታችሁ አምላክ። እሺ ታረቁ ሲል መኪና ተደገፈና ሲጀመር ይኸውልሽ ከኔ ጋር መታረቅ ባይፈልግ እኔ እዛ የሄድኩት 4 ሰዓት ነው፣ 10 ሰዓት በዚህ ሀገር ማለት ነው። ማታ ነው የሄድኩት። እስከዛ ድረስ ለምን ይጠብቃል? እንደምመጣ ስለሚያውቅ ነው እንጂ ዩሲ እኮ ጠበቀሽ። ቴክ 1 ፖይንት ዩሲ። ከዛን ደግሞ እኔ ሲያየኝ እኔ ገና አጭር ቀሚስ አድርጌ ግብት ብዬ ሁሉንም ሰላም ብዬ እሱንም ጨበጥኩት፣ አልዘለልኩትም። ገባሽ?
ከዛ ልክ እኔ ሳይ ደግሞ ተነስቶ መሄድ ይችል ነበር ሳ ትክክል። ያ ማለት ከኔ ጋር መታረቅ ፈልጎ ነበር ማለት ነው። ፈህምቲ። ከዛ በኋላ እነሱ ሊያስታርቁ ሲሉ መጀመሪያ እንደ መግደርደር አደረገኝና እውነት ለመናገር እኔን ፈልጌያለሁ። ታረኩትና አስታረቀን። ታሜን ያስታረቀን ታረቀንና ከዛ በኋላ ተነስቼ ወደ ቤት መጣን ማለት ነው። ከዛስ የቀጥታ ቁጥሬ አለው አይደል? አልጨፈራችሁ ምናምን? ድንቄ መጨፈር ማሬ ታረቀን። እሱንም ሲታረቀኝ መኪና ላይ እንዲህ ብሎ ተደግፎ ያረኳትን ነገር ጠይቁልኝ ይላል ማለት ነው። አንጀቴን አብግኖ ከሰውነት ተራውጡቶኝ ከዛን እኔ ሄጄ ውሽዬ ያራዳል አረ እንታረቃለን ታምዬ ብዬ ጌስ ቀጨውት። ጌስ ማለት እንዲህ ይዤ እንዲገጨውትና ታርቄያለሁ ብዬ ሄድኩ። ያኔ ታርቄው ነበረ። እንደውም ጓደኛ አብራኝ ሄደች። አንቺ ግን ዝም ብለሽ ነው የምታወሪው፣ እንኳን ልታረቀው እንዲህ ዞር ብያ ላየውን ብለሽ ግን ወዲያው ሄደሽ ቅን ብለሽ ታረቅሽ፣ ትንሽ እንኳን አትግደረደሪ ምናምን ብላ ተቆጣች። ታረኩት። ከዛን የቀጥታ ቁጥሬን ያቅ ነበር አይደለም። ሌላው ይቅር፣ ሌሎቹን ብሎኩን አላነሳውላትም። በቀጥታ ቁጥሬ ቢደውልልኝ ሲያንቀማት አይችልም? ይችላል ከፈለገ። ካርድ አጣው እንዳይል አንሊሚትድ ነው ሲም ካርዱ። እሺ እንደው ቀጥታ እንኳን ቢያቅተው ሜሴጅ ጽፎ በሰላም ገባችሁ ቢል ያኔ ብሎኩን ፈታታው ነበረ። አንቺ ከተታረቅሽ አንቺ ስለምን አልፈታሽ? ታረቀሽ ብጠብቅ ቀጥታ ነው አልፈታሁት። እናደደኝ። ከዛ በኋላ ሳይ ቴንክ ዩ ሃንዬ እኔ ቆንጆ አመሰግን አልኩና ብሎኩን አልፈታሁት። በስንተኛው ቀን ጭራሽ ላይቭ ላይ ስለኔ ያወራል ማለት ነው። ሀቡ ጋር ገብቼ ነው እኔ እንደውም ብዙም አላወራውም፣ አልተተረተርኩም፣ ጸጥ አልኩኝ። ብቻ ተናደድኩኝና እኔ እና እሱ ሲጀመርም ለዩቱብ ነበር ግንኙነታችን አልኩ። ከዛ በኋላ ለካ ያችን ያዝና እኔ መረጃ አለኝ የእውነት ፍቅረኛ ማቾች እንደነበርን አወጣዋለሁ። ጭራሽ ከሱም ብዙ ሪሊ የተጻጻፍ ነው ሊያወጣው ይሆን? እኔም እንደሚያወጣ ምን አውቃለሁ። ሌላ ምንም ነገር ምንም ያወጣዋለሁ በካሜራ ግን የመጨረሻ ቻንስ ስለምናሰጭው የመጨረሻ ኧረ ተኝ። ኧረ በስመ አብ ወልድ እኔ አልፈልግም የመጨረሻ ቻንስ ይኸውልሽ። ወይ እኔ በሱ ሰበብ አንዷን ይዤ እደባደብና ከዚህ ሀገር ያስወጡኝ። ቁርጥ ያለ አላለልሽም ካየሁሽ፣ በእውነት ምንም አልቆረጠልሽም። እያየሁሽ ነው። እኔ አሁን ክርስቶስን አልፈልግም ደግሞ ማለት ነው። እሱ ትቶኝ ሲሄድ ማለት ነው። እሱ ሰበብ ፈልጎ የዓመት በዓል ቀን የተጣላኝ ጊዜ መውጣት የማልችለው ምቅማቅ ውስጥ ያ ብር ሳልበላ በፊት ነው። ግን የእኔ የነበርኩበት የኔና የሱ ሚስጥር ብቻ አለ ሰው የማያውቀው ማለት ነው። እኔ የነበርኩበት ችግር ውስጥ ያውቅ ነበረ። የራሱ ሪስፖንሲቢሊቲ ነበረ ያ ነገር ማለት ነው። ገባሽ? ያን ሰዓት ላይ እኔ እጄን ለቆኝ እሱ ሰበብ ፈልጎ እኔ የተጣላኝ ገባሽ? ባሉባልታ ማለት ነው። ባሉባልታ ስለዛ ራሱ ነው አጉል ሰዓት ላይ እንትን ያለኝ። ስለዛ ኔቨር እኔ በህይወቴ አልመልሰም። እኔ አይየን አልፈልግም። ክርስቶስ እንደዚህ ያለሽ እንጂ እግዚአብሔር ነገር አታውቂው። መጨረሻ ላይ ደግሞ ትታረቁ ይሆናል። ወይ አያደርግ ነው። እግዚአብሔር ሲጀመር የልብን ያያል። እጣ ክፍሌ እንኳን ቢሆን እሱ ይቀይር። አጥፍቻለሁ ብሎ ቢበቃ ስተት ግደዩ ቅብር አድርጊው እሱን ማለት ነው። ግደዩ ቅበሪው። የፈለገ ያህል ይጉዳሽ ያስቀይምሽ፣ ቢሞት ይቅርታ አይጠይቅም። እስቲ እግዚአብሔርን በይ አንድም አለ